ሰላም ልጆች እንዴት ቆያችሁ? ሚስ ቤቲ ነኝ። ስላገኘኋችሁ በጣም ደስ ብሎኛል። ልጆች በባለፈው ቪዲዮአችን ስለ መሰረታዊ የአማርኛ ፊደላትና ስለ ተጨማሪ ፊደላት ተምረን ነበር። እንዲሁ ደግሞ በቀጣይ ቪዲዮአችን ስለ ዝንጀሮ አበና ስለ 6 ልጆቿ ተረት እንደምናቀርብላችሁ ቃል ገብተን ነበረ። እናም በቃላችን መሰረት ይኸው በዚህ ቪዲዮአችን ስለ ዝንጀሮ አበና ስለ 6 ልጆቿ እንማራለን። እስከ ቪዲዮ ማብቃት ድረስ አብራችን ቆዩ። ልጆች ስለ ዝንጀሮ አበና ስለ 6 ልጆቿ ተረት ሰምታችሁ ታውቃላችሁ? ዝንጀሮ አበ ማን ናት? 6 ልጆቿስ እነማን ናቸው? ይህንን ለማወቅ ተረቱን ማድመጥ አለብን። ወደ ተረቱ። ረጃጅም ዛፎችና ጣፋጭ ፍራፍሬዎች በሞሉበት አረንጓዴ ጫካ ውስጥ በምትባል እናት ዝንጀሮ ትኖር ነበረ። ጫካውም በወፎች ዝማሬና በሚጣፍጡ የማንጎ መዓዛ የተሞላ ነበር። እቺም እናት ዝንጀሮ 6 ልጆች ነበሯት። እነርሱም ተጨማሪ እጆች ያሏቸው መንትያዎቹ ዝንጀሮች ቡእና ብ፣ እግሩን እንደፈለገ ወደ ጎን ማንሻፈፍና መለጠጥ የሚችለው ዝንጀሮ ቢ፣ እግሩን በዛፎች ቅርንጫፍ ላይ መቆለፍ የሚችለው ዝንጀሮ ቤ፣ እናም እግራቸውን እንደፈለጉ ማስረዘም የሚችሉት መንትያዎቹ ዝንጀሮቹ ባ እና ቦ ናቸው። እነዚህም ዝንጀሮች የራሳቸው የሆነ ልዩ ልዩ ችሎታ ነበራቸው። እናት ዝንጀሮ በም ይህንን ችሎታቸውን ሌሎችን ለመርዳት እንዲጠቀሙባቸው ትመክራቸው ነበረ። ልጆች አሁን የጥያቄ ሰዓት ነው። ጥያቄ 1 ልጆች የእናት ዝንጀሮ ስም ማን ነበረ? የእናት ዝንጀሮ ስም በነበር። ጥያቄ ቁጥር 2 ልጆች እናት ዝንጀሮ በ ስንት ልጆች ነበሯት? እናት ዝንጀሮ በ 6 ልጆች ነበሯት። ልጆች ለዛሬ ያዘጋጀንላችሁን ተረት በዚህ እንቋጫለን። በሚቀጥለው ቪዲዮአችን ተጨማሪ እጆች ስላላቸው መንትያ ዝንጀሮች ቡእና ብ እናያለን። እነሱም ጥሩ ረዳቶች ናቸው። ቤተሰቦቻቸውን በተጨማሪ እጆቻቸው ያግዛሉ። እንዴት እንደሚያግዙ በሚቀጥለው ቪዲዮአችን እናያለን። እስከዛው ድረስ ደህና ሁኑ ልጆች።